ልጸና የሚያደርግህ የሚል የካልቪን አይነት ትምህርት ነበረ። በሳይንሱ ዓለም ፌታሊያን ዲተርሚኒዝም ይባላል። ፌታሊያን የሚባሉ ግሩፖች ናቸው። እድል ፋንታውያን ወይም ዕጣ ፋንታውያን የሚባሉ ናቸው። እነሱ እንደዛ ብለው ነው የሚያምኑት። በቃ ምንም ያንተ እጅ የለበትም። ኢንካር ተደርጓል። እኛ ጋር አናቴማ ታውቃለህ? በእናንተ አናቴማ ይባላል። የተረገመ አናቴማ የተወገዘ ማለት ነው። በእኛ ኢንካር ይባላል። ስለዚህ እሱም እንትን ብለዋል። ሌሎቹ ደግሞ ሊብሪቴሪያን ፍሪዊል የሚባል ደግሞ አለ። ሰምተህ ከሆነ በሳይንሱ ዓለም ሊብሪቴሪያን ፍሪዊል የሚባሉ ደግሞ በፕሮቴስታንት ውስጥ ኦፕነስ ቴዎሎጂ ይባላል። ሰው ለመዳንም ለመጥፋትም ፍሪዊል አለው። ፈጣሪ ምንም አስቀድሞ የወሰነው ነገር የለም። ምንም የሚያውቀው ነገር የለም። አንድ ነገር ሀፕን ከማድረጉ በፊት አያውቅም የሚል ትምህርት ሊብሪቴሪያን ፍሪዊል ይባላል። እሱንም አንቀበልም እኛ። በእኛ ጋር መጥተው ነበረ። ቀድርያዎች ይባላሉ። እነሱም ኢንካር ተደርገዋል። አናቴማ ተሰጥቶባቸዋል፣ ተወግዘዋል። ሁለቱም ኤክስትሪም ነው። እኛ የምንለው ምንድን ነው? አላህ ዓለም ሳይፈጠር ዘመን ሳይቆጠር በፊት ጀነትና ጀሃነምን እንደሚፈጥር፣ ከዛ የጀነት ሰዎች ነፃ ፈቃዳቸውን ተጠቅመው ጀነት እንዲገቡ፣ የጀሃነም ሰዎች ደግሞ ነፃ ፈቃዳቸውን ተጠቅመው ጀሃነም እንዲገቡ አስቀድሞ ወስኗል። ያ ደግሞም ያውቃል ብለን እናምናለን አይደለ? ያውቃል። ውሳኔ ወስኗል። ግን እዛ ነገር ውስጥ ስፔሲፊካሊ አብርሃም ገሃነም መግባት አለበት ብሎ አላለም። እንደዛ እሱን ለአንተን የተወለ ጀነራሊ ግን የጀነት ሰዎች እና የጀሃነም ሰዎች ሁለት ግሩፕ እንደሚኖር አስቀድሞ ወስኗል። እዛ ግሩፕ ላይ መግባት አለመግባት የማፋንታ ነው። ያንተ ምርጫ ነው ማለት። ኢንዲቪዥዋሊ ግን ዲሲሽን ሜኪንግ ፕሮሰሱ እንድታካሄድ በአንተ እንትን ውስጥ ውሳኔ ውስጥ ጣልቃ አይገባም። አላ እጅን አይጠመዝዝህ። ከዛ በኋላ የቂያማ ቀንም እንደዛ ነው የሚናገረው። በመካዳችሁ ምክንያት እሳት ግቡ ይላቸዋል ካዲዎችን። አማኞችን ደግሞ በማመናችሁና መልካም በመስራታችሁ ጀነት ግቡ ይላቸዋል። ምክንያት ይላል። ቢ የምትለዋ በአረብኛ ውስጥ ሁለት ትርጉም አላት። አንደኛ ቢ የምትለዋ ምንድናት? መጅሩርያ ትባላለች። መጅሩርያ ማለት ምንድን ነው? ፕሪፖዚሽን ሆና ትመጣለች። ለምሳሌ ቢስሚላ ስትል ቢ የምትለዋ የመጣችው በማለት ነው። እዚህ ጋ ግን የምትለዋ ሰበብያ ናት። ራሱ ሰበብያ ማለት ምክንያት፣ ራሱ ምክንያት አንተ በማመንህ ምክንያት፣ በመካድ ምክንያት። ስለዚህ እምነትና ክህደት፣ ኢማንና ኩፍ የጽድቅና የኩነኔ ስርና መሰረት ናቸው ብለን ነው የምናምነው። በቁርአንና በሐዲስ ላይ ማለት ነው የመጡ ነገሮች ማለት ነው። እና ይህን ይመስላል። በጣም አመሰግናለሁ። በጣም በእውነት እንግዲህ ያው ተምሬያለሁ፣ ብዙ ነገር አውቄያለሁ። ጨምርልህ፣ ያብዛልህ። አንዳንዴም እየመጣሁ ነገር እማራለሁ። ይበቃ። ሌሎቹ ደግሞ ያወሩና ደግሞ አስብና እመጣለሁ። በጣም ነው ግን የማመሰግነው። እስከዚህ ትበርልኝ። ምንም ችግር የለውም። አትጥፋ አብረሽ። ኢንሻላህ መልካም ጊዜ። እንግዲህ የሰሞኑን ግርግር እንደምትመለከቱት ነው። ቪዲዮ ሰርቻለሁ፣ ገብታችሁ እዩት። የተሰራብን ፖለቲካ አለ። ያንን ፖለቲካውን እዩት፣ ራሱ ፍረዱ፣ ክርስቲያኖችን ፍረዱ። እንግዲህ የተወሰነ ዋናውን ኮር ፖይንቱን አስቀምጫለሁ። በተረፈ ደግሞ እንትን ብያለሁ ማለት ነው። ከባቢልም ጠቅሻለሁ፣ እንድታዩት መጽሐፋችሁ ብታዩት ጥሩ ነው። ቪዲዮ ሰርቻለሁ። ኢንሻላህ ገብታችሁ እንትን በሉ። እሺ መክሊት መቀጠል ትችላለች። ይቅርታ እንግዲህ ጠንከር ያለ ነገር ነው። ሳሪ እንትን ያለ ጥያቄን ጨርሰሻል? ኦኬ እየተማርኩ ነው። ቁጭ መማር አይቻልም? ሎራል አረ ቦታ አለ። ቦታ እያለ ለምን ትወርጃለሽ? ቦታ እያለ ለምን ትወርጃለሽ? ቦታ አለ ኢንሻአላህ። ሳሚን አስገቡት። ሳሚን አስገቡት። ታቡት ሳሚን
ጎንበስ ብለህ ለምንድነው ተክቢር የሚያደርጉት ብለህ አልነበር? ወላሂ አጅቦን እኮ ነበር ተክቢር ስናደርግ የነበረው። አየኸው፣ ወላሂ አንተ አንድ ስቴፕ ቀድመህ ሄደሃልና እኛ ስለገረብን ተክቢር አደረግን። አልሐምዱሊላህ። እንትን ነው ተነጋግረውበት ነው። ለእኔ ብለው አይደለም። ኧረ አይመስለኝም። ከተነጋግረውበት አይደለም። ላላህ ብለን ነው ኡስታዝ፣ የእኛ እንትን አነካህም። ላላህ ብለን ነው። አልገባኝም። ሲያደርጉ የነበሩት ለቤቱ ኢልሙ ቀድሞን ስለሄደ ነው። አልሐምዱሊላህ። እኛ ደግሞ ተመችቶናል፣ ወላሂ ተመችቶናል። ካላችሁ እሺ፣ ድዋ ነው ትልቁ ነገር፣ ድዋ ነው። ወላሂ ምን አለ መሰለህ፣ አንድ ወንድም ጉዳዩን አየውና ግራ ሲጋባኝና ሰለምቴ ነኝ አለ። ናም ስንለው ሰለምቴ ነኝ፣ ወላሂ ግራም አልገባኝ አለ። እንዴት ሲለው አሽሀዱ አን ላኢላሀ ኢለላህ ሲሉ የተረዳሁኝ ምንድን ነው ሲለው ሰለምቴ ነኝ፣ ከሶስትና ከአራት አማልክት መሀል አምልጬ የወጣሁኝ ምንድን ነው ሲለው ሰለምቴ ነኝ። አልሐምዱሊላህ ሰለምቴ ነው ወገኖች። ወላሂ በዘር ያገኛችሁ በፈለጋችሁት ነገር አገኙት። እኛ ግን በስጦታ አላህን አግኝተናል። አልሐምዱሊላህ። ግራ ይገባል። ሰለምቴዎች ነን። ሰለምቴነታችን አላህ አንድ መሆኑን አውቀን በተውሂድ የታሰርን ያችን ገመድ ጨብጠን እየተራመድን ያለና አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ አላ ነዕመተል ኢስላም። ወሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጀዛከላ ኸይረን ጀዛ ሀቢቢ። አፉ በለኝ። ፕሪሰፖርት የሆነ አንደርስታንዲንግ ስለያዝኩኝ ማለት ነው። ፕሪሰፖርት የሆነ አንደርስታንዲንግ ታውቃለህ? ራሱ አንዱ ችግር ነው። ራሱ የሎጂካል ፋላሲ ነው። ራሱ አንደኛው ፕሪሰፖርት የሆነ አንደርስታንዲንግ መቅደመ ልባዊ መረዳት የሚባል ነገር አታውቅም? መቅደመ ልባዊ መረዳት የሚባል አለ። አንድ ሰው ገስ የምታደርገው ማለት ነው። ገስ የምታደርገው በተቻላችሁ አቅም እንትን በሉልኝ፣ ቪዲዮውን አዳርሱልኝ። ለምታውቁት በኢንቦክስም ላኩላቸው፣ ቴሌግራም ላይም አውርዱትና እንትኑ ቪዲዮውን ቴሌግራም ላይ ምናምን የምታውቁት ቦታ ላይ እንትን በሉላቸው ፕሊስ፣ እንትን በሉላቸው ማለት ነው። እና እስቲ እኔ ራሴ እስቲ ለፌስቡክ አንድ ልፖስት፣ እስከዛ ድረስ ማውራት ትችላላችሁ። ሀሰንም ሁሉም ስላሉ ኡስታዝ በዚህ ላይ ማለት ነው የምሰማው ከሆነ ስለ ስላሴ በጣም ከብሶ ጋር እየተጠያየቅን ነበር እና ትንሽ የምታውቀውን ነገር ልታስረዳኝ ትችላለህ? ማለት ሌላን ሰው እንትን ማለት ስላልፈለግኩ ነው። ስላሴ ምን ዛሬ ራሱ ውይይት ሳደርግ ነበረ እና በዚህ ጉዳይ ላይ የሆነ ሊመልስልን የሚችል ሰው ማን ጋር እንሂድ? ማንን አቤት እንበል? እንጃ እንግዲህ አላውቅም። እንግዲህ እንደ እንትንሽ ነው ያው ታውቂው የለ የእኛ የእምነታችን መሰረት የአንድ አምላክ አስተምሮት ነው ያለው። ስላሴ ትክክል አይደለም ነው ብለን የምንለው መጽሐፋቸውም ላይ የለም ነው። ባይብል ላይ ስላሴ ትምህርት የለም። መሰረቱ አይሁዳያኖች ናቸው። አይሁዳያኖች ስላሴን አያምኑ። ስለዚህ ከዛ አንጻር ነው እያለን ያለ ነው። ስላሴ በፕሮሰስ የመጣ ነው። ስላሴ በአንድ የመጣ ትምህርት አይደለም። መጀመሪያ ዩኒታሪያን ነበሩ። ልብ አድርጌ አንድ አምላክ አለ ብለው ያምናሉ። አንድ አምላክ የሚባለው ኢየሱስን የላከው ነው በእነሱ አብ የሚሉት። ከዛ ቀጥሎ ደግሞ ሚሊታሪያን የሚባሉ መጡ። አምላክ አምላክን አስገኘ። ከአምላክ ሁለተኛ አምላክ መጣ፣ ሌላ አምላክ መጣ የሚል ትምህርት መጣ። ከዛ በኋላ ቀጥሎ ሶስተኛው መንፈስ ቅዱስ በ381 በኮንስታንቲኒያ ጉባኤ ሲሰጥ እግዚአብሔር መንፈስ ቅዱስ የሚባል ነገር ባይብል ላይ 13 ቦታ ላይ እግዚአብሔር የሚላል ጋድ ዘፋዘር የሚል ትምህርት አለ። ጋድ ዘሰን የሚባለው 325 ላይ ነው መጀመሪያ የጸደቀው። ከዛ በኋላ ጋድ ዘ ሆሊ ስፒሪት የሚባል ነገር አመጡ። እግዚአብሔር አብ፣ እግዚአብሔር ወልድ እና እግዚአብሔር መንፈስ ቅዱስ። ስለዚህ እግዚአብሔር አብ የሚል ባይብል ላይ አለ 13 ቦታ ላይ። የያዕቆብ 1:27 ናሙና በቂ ነው። ንጹሕና ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይላል። ስለዚህ እኔ የመሰለኝ መቼስ የሁሉ መምህር የሁሉ ቤተክርስቲያን አይሳሳትም ብዬ ራሴን መጠራጠር ጀምር። ሙሉ መጽሐፍ ቅዱስ ላይ ስለ ስላሴ አስተምሮት እኔ አላገኘውም። ወይ ያለመረዳት ወይ የማንበብ ችግር ሊሆን ይችላል፣ አላውቅም። ግን ይሄ ነገር አለ እንዴ? ወይስ እኔ ተሳስቼ ነው እያለ ዘልዬ ወይስ ሳልረዳ ቀርቼ? እሱ መርምሪ እንግዲህ። የሚበጀውን ከሚፋጀው የለየች ናት መክሊት ለእኔ። የሚበጀውን ከሚፋጀው የለየች ናት። ባዶ በርቤና ነጭ ወረቀት አይደለችም ለእኔ። ሪስፔክት አለኝ። ሙሉ ሰው ነሽ። አላህ ማመዛዘኛውን ሰጥቶሻል። አቅል የሚባል ነገር ሰጥቶሻል። አላህ ይርዳሽ፣ አላህ ያገዘሽ ሁሉ ነገር ልታውቂ ማለት ነው። ጊዜ ስጭው። የህይወትና የሞት ጉዳይ ነው ይሄ። የዘላለም ህይወትና የዘላለም ሞት ጉዳይ ነው።
የጀነትና የጀሃንም ጉዳይ ነው። ስለዚህ ምን ማድረግ አለብሽ? ጊዜ ሰተሽ መመርመር፣ ተፈኩር፣ ተደቡር ማድረግ አለብሽ። ጊዜ ስጪው ለዚህ ነገር፣ ለትምህርቱ ማለት ነው። አጠቃላይ በቃ እምነትሽ ነው ይሄ ዛሬ ላይ አይደለም። በቃ ለቀጣይ ህይወቴ አስተማማኝ ነገር ናት፣ አስተማማኝ ነገር ነው። በቃ ይሄ ህይወቴ ነው ብለሽ ነው። ህይወት ማለት በለት ተጀምሮ በሞት የሚያበቃ ነው እንዴ መክሊት? አሁን አይደለም። ጊዜ ስጪው፣ ጊዜ ስጪው እና እስልምናን መርምሪ፣ ሁለቱንም መርምሪ። ምናለ መሰለህ አንዳንዴ ውስጥ ጥያቄ ሲፈጥር በእውነተኛው መንገድ ላይ ራሱ ይሄን ትክክለኛው መንገድ ብለዛ መንገድ ላይ ቆመ ከራሱ ውስጥ ጥያቄ የሚፈጥርብህ ከሆነ የቆምክበትን መንገድ ራሱ እንዳትሄድ የሆነ ወደኋላ ይይዝሃል። ምናልባት ያኛው መንገድ ልክ ቢሆንስ ብለህ እና የሆነ ውስጤ ላይ በጣም የሚፈጠሩብኝ ጥያቄዎች አሉ። እነዛን መመለስ አልቻልኩም። ቅድም እንደውም ከስር ያለው ክርስትና ትክክል ስላልሆነ እስልምና ትክክል ይሆናል ብለሽ ታምኛለሽ? ኖ እንደዛ አይደለም። ማንም እንደዛ በቃ እስልምና በራሱ እሱ ነው የምልሽ። ማመዛዘን ልቺ ነው። አዎ የአንድ ነገር ልክ አለመሆን ያኛውን ልክ አያደርገውም። አዎ ገበያ ላይ ያሉት ክርስትናና እስልምና ብቻ አይደሉም። ገበያ ላይ ማን ማን አለ? ገበያው ላይ ማን ማን አሉ? ሌሎቹ ሂንዱ አለ፣ ቡዲስት አለ፣ ብዙ ናቸው። እሱ 4000 ሴክት ነው። ሴክትና ዲኖሚኔሽን አትቁጠሪ። በዓለም ላይ ያሉ ሃይማኖቶች 9 ናቸው። 9 ወይ 8 ምናምን አካባቢ ናቸው ያሉት። ሂንዱ አለ፣ ቡዲስት አለ፣ ዞራስተሪያን አለ፣ ሽንቶ አለ ምናምን ቢያንስ 12 ምናምን ቢሆኑ ነው በዓለም ላይ ያሉ ሃይማኖቶች። ክርስትና አለ። ክርስትና ውስጥ ያሉ ሴክቶችን ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ምናምን እነሱ ሴክት ናቸው። ሴክትም አላቸው፣ ዲኖሚኔሽንም አላቸው። ፕሮቴስታንት 23,000 ዲኖሚኔሽን አለው። ኦርቶዶክስ ደግሞ 20 አይነት ኦርቶዶክስ አለ በዓለም ላይ። የምስራቅ ኦርቶዶክስ እና የምስራቅ ኦርቶዶክስ እና ኦሪየንታል ኦርቶዶክስ የሚባላል፣ ጽባውያን ኦርቶዶክስ የሚባላል። ጽባውያን ኦርቶዶክስ የሚባሉት 5 ናቸው። የኢትዮጵያ ኦርቶዶክስ፣ የግብፅ ኦርቶዶክስ፣ የአርሜኒያ፣ የህንድ እና የሶሪያ። አሁን ደግሞ 6ኛ ተጨምሯል የኤርትራ። እንደገና ደግሞ በአንድ በኩል ደግሞ ስታስቢው ኦርቶዶክስ የሚባለው ነገር ኢትዮጵያ ውስጥ ደግሞ ብዙ ነው። ኦርቶዶክስ ተዋህዶ አለ፣ ኦርቶዶክስ ቅባት አለ፣ ኦርቶዶክስ ጸጋ አለ፣ ኦርቶዶክስ ካራ አለ። ሰምተሻል? ይሄንን ፈጣሪ ጭራሽ እኔ ይሄንን አላውቅም። እኔ የማውቀው ኦርቶዶክስ ተዋህዶ የድንግል ማርያም ማህፀን ውስጥ የነበረው ፍጡር አምላክነትን ያገኘው በተዋህዶ ነው ብሎ የሚያምኑ ኦርቶዶክስ ተዋህዶ ይባላሉ። አምላክነትን ያገኘው በመቀባት ነው የሚሉ ብለው የሚያምኑት ደግሞ ኦርቶዶክስ ቅባት ይባላሉ። አምላክነትን ያገኘው ደግሞ በጸጋ ነው የሚሉ ደግሞ ኦርቶዶክስ ጸጋ ይባላሉ። ሶስተኛ ተቀብቶም ነው ልደትንም አግኝተዋል ብሎ የሚያምኑ ደግሞ ኦርቶዶክስ ካራ ይባላሉ። ኦርቶዶክስ ተዋህዶ፣ ኦርቶዶክስ ቅባት፣ ኦርቶዶክስ ጸጋና ኦርቶዶክስ ካራ ይባላሉ። ይሄ ነው ይሄ ያለው ነገር ማለት ነው። እና ብዙ አሁን አንቺ የቆጠርሻቸው ሴክት ነው፣ ሴክትና ዲኖሚኔሽን ነው። አንጃና ጎጥ የሚባሉትን ነው የቆጠርሽው። በዓለም ላይ ግን ያሉ ሃይማኖቶች እንደዚህ ገበያው ሰፊ ነው። ከገበያ ውስጥ እስልምናን እዩ መርምሪው የምንለው ከዛ አንጻር ነው ለማለት ፈልጌ ነው። አይደለም ኡስታዝ፣ አሁን እኔ እኮ እየጠየኩ ያለሁት ምንድነው አንድ ሰው ትክክለኛ መንገድ ላይ ቆሞ ግን ደግሞ የሆነ ጥያቄ ውስጥ ሲፈጥርበት ያ ነገር ይዛል። ይሄን ነገር በምን ማስተካከል እንችላለን? በምን ሚዛናዊ መሆን እንችላለን? ጊዜ ይፈጃል። ፕሮሰስ ጤናማ ነው። አንቺ ጠዋት ቁርስ በልተሽ ከሰዓት ላይ ምሳ ይፈልጋል አይደል ሆድሽ? አዎ እንዴ። ለምንድን ነው የሚፈልገው? ስላልበላው ሳይሆን ያው ስለሚያስፈልገኝ ልክ እንደዛ ማለት አሁን በቃ ጤናማ ነው። በቃ እየሻለ ፕሮሰስ አሪፍ ነው። አሁን ምንድን ነው ምናምን ነገር መጠየቅ ከየት ወደየት ምናምን የሚሉ ነገሮች መጠየቅ ከጀመርሽ ፕሮሰስ ነው። በቃ አይምሮሽ እንደዛ ነው ራሱ ማለት ነው። አንቺ እኮ ራሱ እኮ ኦርጋናይዝድ የሆነ ፉድ እና ኦርጋናይዝድ የሆነ ኖሌጅ ነሽ፣ ሌላ ነገር አይደለም። መጀመሪያ እኮ ምን ነበረች? አንድ ስፖት ላይት ነበረች እኮ መግሊት ብትባሏ ምን ነበረች? ኤተር ነበረች። ከዛ ኤተር የነበረችዋ ኤሌክትሮን፣ ፕሮቶን፣ ኒውትሮን ሆነች። ከዛ አተም፣ ሞለኪል፣ ሴል፣ ኦርጋን፣ ሲስተም፣ ኦርጋኒዝም፣ ኢንፋንሲ፣ ላተንሲ፣ አዶንሲ እየተባለ ያው መክሊት የምትባለው መጣች። ግን ኦርጋናይዝድ በምግብ ነው ያደገችው። የሆነች ነገር ስፖት ላይት ነገር ነበረች እኮ። አይምሮም እንደዛ ነው። አይምሮም የሆነ ስፖት ላይት ነገር ነው የሚያደርገው። ዴቨሎፕ የሚያደርገው በምንድን ነው? በእውቀት ነው። ይሄ ያው ማለት ግንዛቤ፣ ሜታኮግኒሽን ይባላል፣ ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን፣ ሜሞሪ የሚባል ነገሮች አሉ። ውስጥ ያሉ ነገሮች እየዳበሩ ሲመጡ ከዛ ፓራኮግኒሽን ይመጣል፣ ሜታኮግኒሽን ይመጣል፣ ፕሪኮግኒሽን የሚባሉ ነገሮች ይመጣል። ኮግኒሽኑ እየሰፋ ይመጣል። ይሄ ነው ምግብ አስፈልጎች አድገሽ መጠሻል። ለእድገትሽ የሚያስፈልግሽ ምናልባት ህፃን ሆነሽ ትምህርት ቤት እየተማርሽ እያለ ቦዲ ማስ ነበረ፣ መቀነስ፣ መደመር ምናምን ነገር። ከዛ ስለ
ኢንቲጀር ኮንሴፕት ነገረሽ እና ከዜሮ ላይ 4 መቀነስ ነው ከአንድ ላይ 4 መቀነስ ይቻላል የሚል ነገር መጣ። ከዛ ትሪኖሜትሪክ ምናምን የሚባሉ ሲስተሞች እና አልጄብራ ምናምን ደግሞ እያደግሽ መጣሽ። ዩኒቨርሲቲ ስገቢ ደግሞ የዴሪጌሽን ኢንቴግሬሽን የሚባሉ እነ ካልኩለስ ምናምን የሚባሉ ትምህርቶች አሉ። የሰው አእምሮ ስሉጥ ነው። የአንቺ አእምሮ የኔ አእምሮ ስሉጥ ነው፣ እያደገ የሚመጣ ነው። ስለዚህ አብሽሪ፣ ምንም ችግር የለውም እና አላህም ይረዳሻል። በሱረቱል አንከቡት ምዕራፍ 29 ቁጥር 39 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ብሏል፣ ቃል ገብቷል። እና አላህ ሂዳያ የሚወፍቀው በእሱ መንገድ የሚታገሉ እሱ ለማግኘት እሾት ያላቸው ጥማት ያላቸውን ሰዎች ነው። ጥማትሽና እሾትሽ ጤናማ ነው እያልኩኝ ያለሁት። ኦኬ። ስለዚህ ትክክለኛ መንገድ ላይ ቆሜ ያኛው ጥያቄ ውስጥ የሚፈትነው ይሄ እንትን ስህተት አይደለም። እኔ አንዳንዴ ምን ሆኜ ነው አሁን ቆሜ ትክክለኛው መንገድ ላይ ቆሜ ልክ አይደለም ብዬ ያለፍኩትን ነገር መልሼ የምጠይቀው ብዬ ከራሴ ጋር ክርክር ውስጥ እገባለሁ። ለዛ እውቀት ነው ይህ ነገር ማይሆን ቦታ እየወሰደኝ ከሆነ እውቀት አያጠቂም። እውቀት ነው። በቃ እውቀት ነው። ይህን ነገር የሚፈታው እውቀት ነው፣ ማወቅ ነው። የቂን የሚባል ነገር አለ። የቂን የሚባል እርግጠኝነት የሚባል ነገር አለ። የቂን የሚባል ትመጣል። ሰርተኒቲ የሚባል አለ። እሱ ነገሮች ኢልሙል የቂን የሚያስፈልግሻል አሁን አንቺ ማለት ነው። እና አብሽሪ፣ ምንም እንትን የሚለው ነገር የለም፣ ይመጣል። አመሰግናለሁ። በዱዓችሁ አስቡኝ። ፈጣሪ ማለት እውቀት ላይ ይጨምርላችሁ፣ እውቀት ለሌለን ደግሞ እውቀቱን ይስጠን። የምትችሉ በዱዓችሁ አስቡን። ሰላም ደሩ። አመሰግናለሁ። እሺ፣ ደህና ደሪ። መልካም ጊዜ ይሆንልሽ። ሳሚን ታስገባው። ሳሚን ከፈለገ አውራው፣ በጣም እየጠየቀ ስለሆነ ማለት ነው። የት ነው ገብቷል ነበር እንዴ? ወጣ። ማን እንዳስወጣ ምን እንዴት እንደወጣ አላውቅም። እሺ፣ አንዳንድ አሳይ እስቲ፣ አንዳንድ አሳይ። አብዱ ግባ፣ አብዱ መርካቶ አንዳንድ አሳየኝ። ሳሚሻ ገብቷል። ኦኬ፣ አብዱ መርካቶ ግባ። አንዳንድ ለነገ አይታየኝም። ሳሚ ላይ እንዴ ነው? ሳሚሻ ገብታን ነበር እንዴ? ምን እንዳወጣ እኔ እንጃ፣ ወይ ኔትወርክ ምናምን ሊሆን ይችላል። ሰላም ነው? ኦኬ፣ ሰላም ነኝ ያለው። እንዴት ነህ አንተ? በጣም ከረዥም ጊዜ በኋላ ተገናኘን። ሁሉ ሰላም? ሁሉ ሰላም ነው። ሁሉ ሰላም ነው። አንተ ጋር አለን፣ እግዚአብሔር ይመስገን። እሺ፣ ጥያቄ ጠይቅ። እንትን ውሳት አፖሊናሪዮስ ማለትም ሀሳቡ የአፖሊናሪዮስ ሀሳብ አሁን እኔ አሁን እንድቀበል ተገድጃለሁ። ለምሳሌ ይሰማል። አፖሊናሪዮስ ክርስቶስ ፍጹም፣ አሁን ለምሳሌ ፕሮቴስታንቶችና ኦርቶዶክሶች የሚያስተምሩት ፍጹም ሰው ነው በሚል ሀሳብ ማለት ነው። ማለትም ፍጹም ሰው ነው የሚባለው እኮ የሰው ሁለንተና ያለው ሰው ነው አይደለ? የሰው ሁለንተና ደግሞ ምንድነው? ኔቸር ነው አይደለ? እና ይህንን ሀሳብ እንድቀበል ማለትም እንዴት ነው እስቲ? እንትኑ የእሱ ትምህርት ትንሽ እንትን ነው፣ ከመቅደኒዎስ ጋር አብሮ የተወገዘ ነው አይደል? አዊልናሪዮስ የሚባለው ኢየሱስ ስጋ እንጂ ነፍስ የለውም። በኤፌሶን ጉባኤ ላይ ሳይሆን በቆስጠንጥንያ ጉባኤ ላይ በቆስጠንጥንያ ጉባኤ ላይ ከመቅደኒዎስ ጋር አብሮ የተወገዘው ማለት ነው። ነፍስ የለውም። ኤፌሶን ጉባኤ ላይ የተወገዘው እንትና ነው፣ መቅደኒዎስ ነው። ማን ነው? አውጣኪና ከንስጥሮስ ጋር ከንስጥሮስ ጋር አብሮ የተወገዘው በኤፌሶን ጉባኤ በ430 የተወገዘው እንትና ነው፣ ፒላርጊየስ ነው። በ381 ላይ ግን የተወገዘው ከመቅደኒዎስ ጋር አብሮ የተወገዘው መንፈስ ቅዱስ የአምላክ ኃይልና እስትንፋስ ነው ሲል አካልና አምላክ ነው ብለው ሲያወግዙት አብሮ የተወገዘው አቡልናሪዮስ ነው። አቡልናሪዮስ ማለት ኢየሱስ ስጋ እንጂ ነፍስ የለውም፣ በነፍስ ፋንታ መለኮት ተክቷል የሚል ትምህርት ያለው እና ሌላው ደግሞ የኢኮኖሚክ ትሪኒቲ ላይ ወይም ደግሞ በውጫዊ ግብር ላይ አብና ወልድ ይለያያሉ የሚል ትምህርት አለው። አብና ወልድ በውጫዊ ግብር ይለያያሉ። አብላኪ ነው፣ ወልደ ተላኪ ነው፣ የተለያየ ስራ ድርሻ አላቸው ነው ብሎ የሚያምነው። አብላኪና ወልደ ተላኪ ነው። ለምሳሌ በትሪኒቲ ትምህርት ውስጥ ኢኮኖሚክ ትሪኒቲ ላይ በውጫዊ ግብር ላይ አንድ ናቸው ብሎ ነው የሚታመኑት አይደል? ኢኮኖሚክ ትሪኒቲ ላይ ሳሚ
አቤት ኡስታዝ። ኦንቶሎጂካል ትሪኒቲ እና ኢኮኖሚካል ትሪኒቲ የሚባል አለ። ታውቃለህ እሱን? ምንድን ነው ልዩነታቸው? ኢኮኖሚካል ትሪኒቲ እና ኦንቶሎጂካል ትሪኒቲ። ኢኮኖሚክ ትሪኒቲ ማለት ያው የስራ ልዩነት ይመስለኛል። አይደለም። ማለትም የአብና የወልድ የስራ ልዩነት አይደለም። ኦንቶሎጂካል ትሪኒቲ ማለት የባህሪ ግብር የሚባል አለ። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ይባላል። ይሄ ምን ይባላል? ኦንቶሎጂካል ትሪኒቲ ይባላል። ወይም የባህሪ ውስጣዊ ግብር የሚባለው ማለት ውስጣዊ ግብር የሚባሉ አብ ወልድ መንፈስ ቅዱስ የየራሳቸው ግብር አላቸው። አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። በዚህ ትምህርት ላይ ያው የሚለያዩት ነገር አለ። 3 እንትኖች አሉ። መንፈስ ቅዱስ የሰረጸው ከአብ ብቻ ነው የሚል የኦሪየንታል ኦርቶዶክስ አለ። የምስራቅ ኦርቶዶክሶች ደግሞ ከአብ በወልድ በኩል ነው የሚል ነገር አለ። ካቶሊኮች ደግሞ ከአብና ከወልድ ነው የሰረጸው መንፈስ ቅዱስ የሚል ይለያያል። እንትናቸው የኦንቶሎጂካል ትሪኒቲ ላይ ይለያያሉ ክርስቲያኖች። አሁን የውጫዊ ግብር የሚባለው ደግሞ በስልጣን ዓለምን በመፍጠር ምንም ነገር በመስራት በውጫዊ ግብር ወይም ደግሞ ኢኮኖሚካል ትሪኒቲ ወይም ደግሞ ምጣኔያዊ ስላሴ በሚባለው ነገር አንድ ናቸው ተብሎ ይታመናል። በኦርቶዶክስ በካቶሊክ እና በፕሮቴስታንት ማለት ነው። አሁን እንደዛ ከሆነ አቡናሪዎስ ምን አለ? በውጫዊ ግብር አብና ወልድ ይለያያሉ አለ። ለምሳሌ ላኪና ተላኪ ውጫዊ ግብር ነው ወይስ ውስጣዊ ግብር ነው? ሳሚ ውጫዊ ግብር ነው ውስጣዊ ግብር ነው? አብ ላኪና ወልድ ተላኪ ሲሆን ውጫዊ ግብር ነው ወይስ ውስጣዊ ግብር ነው? ውጫዊ ግብር መሰለኝ። ውጫዊ ግብር ነው። ስለዚህ ወልድ ሲላክ አብም አብሮ ተልኳል። ወልድ ሲሞት ሲወለድ አብም አብሮ ተወልዷል የሚል ጥያቄ ነው የሱ ጥያቄ። አይደለም። ከጊዜ በኋላ የሚመጡ ነገሮች ውጫዊ ግብር ይባላሉ። ከፍጥረት በፊት ያለው ግን ውስጣዊ ግብር ይባላል። ኦንቶሎጂካል ትሪኒቲ ላይ ማለት ነው። ኢኮኖሚካል ትሪኒቲ ከፍጥረት በኋላ ያሉ ነገሮች ናቸው። ስለዚህ ወልድን አብ ሲልከው መላላካቸው ውጫዊ ግብር ነው ወይስ ውስጣዊ ግብር ነው? ብሉይ ኪዳን ላይ ኢየሱስ መልአክ ሆኖ ይላክ ነበር የሚል ትምህርት አለ በኦርቶዶክስ በካቶሊክ እና በፕሮቴስታንት። የጌታ መልአክ ሆኖ ራሱ ማለትም ቴዎፋኒ ሆኖ ይመጣ ነበር ብለው ያምናሉ። ያ ነገር ሲመጣ የውጫዊ ግብር ነው ወይስ የውስጣዊ ግብር ነው ብለህ ጠይቃቸው። የውጫዊ ግብር ይለዋል። የውጫዊ ግብር ከሆነ ወልድ ሲላክ አብም አብሮ ይላካል ወይ? አብን የሚልከው አለ ወይ? ወልድ ሰው ሲሆን አብም አብሮ ሰው ሆኗል ወይ? አይ በውጫዊ ግብር አንድ አይደሉም ማለት ነው። እንደዛ ከሆነ ገባ? አንደኛ ማለት ነው። ከዛ በኋላ ግን ምንድን ነው የእሱ ትምህርት? በወልድ የራሱ የሆነ ነፍስ የለውም። በነፍሱ ፋንታ ቃል ነው ነፍስ የሆነው። ስጋ ብቻ ነው ያለው። ከማርያም የወሰደው ስጋ ብቻ ነው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰውን የሚባል ትምህርት የለም የሚል ትምህርት ነው ያለው እና ሰሚ አቡናሪዎስ ይባላል ማለት ነው። ይሄ ነው ትምህርቱ። አንተ የትኛውን ነው የምትቀበለው? የእሱን ትምህርት ነው የምትቀበለው? ነፍሱን ከእንትን ያገኘው ብለን የምታምነው? እኔ አሁን እኔ ለምን ፍጹም ሰው ነው ብዬ ለምንም ከእንግዲህ በኋላ ለምን አምላክ በስጋ መጣ ብዬ ነው እንትን የምለው። ስጋው እንደ ቁርበት ብቻ ነው፣ ውስጡ ምንም ነገር የለውም። የሰው እንትን የለውም፣ የሰው አይምሮ የሰው ምናምን ነገር የለውም። ምክንያቱም ለምሳሌ አሁን አብርሃም ቤት የተገለጡ ሰዎች ተብሏል አይደል እንዴ? ግን ኔቸራቸው እንደዛ ነው የምታስበው። እንደኔና እንዳንተ ሰው አይደሉም። የተረዳኝ አባባሌ እንደኔና አንተ ሰው ስላልሆኑ ግን ሰው ተብሏል። ባይብል ካሊ ላይ መጽሐፍ ቅዱስ ላይ ሰው ስላላቸው አምላክ በስጋ መገለጥ ይችላል የሚለውን ሀሳብ ነው። ከዛ ስለዚህ አሁን የእነሱ እኮ እንትን ነው እኮ አይደለ? ፋንተም ነው ቦዲያቸው። ትክክለኛ ቦዲ አይደለም አይደለ? ትክክለኛ ሰው አይደሉም አይደለ? በሰው ተመስለው የሚመጡ ናቸው። ግን ያው እንደ ሰው ሆነው መገለጥ ይችላሉ። እንደ ሰው ሆነው ናቸው። ግን የኢየሱስ ክርስቶስ ሰው ሲባል ግን ትክክለኛ ሰው ነው አይደለ? ሪል ሰው ነው። ሪል ሰው ከሆነማ ማለት ነው በአንድ ፐርሰን ላይ እኮ ሁለት እንትን ሊሆናል ማለት ነው። ሪል ፐርሰን ነው ስልህ ስጋው ከማን ነው የተገኘው? እሱ ስጋው ኔቸር ነው እኮ። ከማን የተገኘው ስጋው? ስጋው ከማርያም የተገኘው። ከማርያም ነው የተገኘው። ኦኬ። ስለዚህ በውስጡ ያለው ነፍስ ምንድን ነው? ነፍስ እያለ የሚለው ነፍስ ማለት ያው መለኮት ነው። ለምሳሌ መለኮት ነው ነፍስ እያለ የሚያወራው። ኢሳያስ 42 ላይ ነፍሴ ደስ የምታሰኘው መንፈሴ ይላል። ኢሳያስ 42:1 ላይ አብ ነው እንደዛ የሚለው። እሺ ባሪያዬ ነፍሴ ደስ ያለችው ምናምን ይላል አይደል? ጥቅሱን ምናልባት ነፍሴና መንፈሴ ሲል ማለት ነው። ያ ሀሳብ እንግዲህ መለኮት እውቀት፣ ፍቃድ፣ ስሜት አሉ። ተረዳኸኝ? ትክክል። ስለዚህ አሁን
እንትን ስጋ ብቻውን ሰውነቱ እኔ የሚል ነገር ኤጎ አለው። እኔ የሚል ነገር አይደንት ያለ ኡስታዝ በዲ ማለትም ስጋችን እኔ ማለት እኮ አይችልም አይደለ? ነፍሳችንና ስጋችን ሲዋህድ አይደለ? ነፍሳችን ስጋ ትክክል አይ አግሪ ዊዝ ዩ። እኔ የሚለው ነገር ኢየሱስ ግን የሰው እኔ የሚል ነገር የለውም። እኔነት የለውም። የሰው እኔነት የለውም። እኔ ስል ያው እንግዲህ መለኮት ነው፣ አምላክነቱ ነው። መለኮት ነው። አይ ችግር የለውም። መለኮት ነው እንትን ያለው ፐርሲስት የሚያደርገው እሱ ነው ራሱ ምንድን ነው የሚባለው ኢንዲቪዥዌት ያደረገው እንትኑ ነው ማለት ነው። የቃል ሎጎስ ነው ኢንዲቪዥዌት ያደረገው በስጋው ላይ እንጂ ስጋው የራሱ የሆነ ኢንዲቪዥዌት የለውም፣ ኢንዲቪዥዋል የለውም ነው እያልከኝ ያለው። ፐርሲስት አላደረገም ነው አይደል? ትምህርቱ። ኦኬ እንደዛ ከሆነ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ከእኔ ማን ይበልጣል አለ። ከእኔ ማን ይበልጣል አለ? አብ ይበልጣል አለ። እኔ የሚለው ምን ነው? ራሱ ፐርሲስት ያደረገውን ኢንዲቪዥዌት ዲቫይን ፐርሰንን ነው የሚያመለክተው ወይስ ፍሌሹን ነው የሚያመለክተው? እኔ ያው ከአብ የበለጠበት ከኔ ይበልጣ ያለበት መንገድ እኮ ኢየሱስ ክርስቶስ ያው እንግዲህ የባሪያ መልክ ይዞ አይደለ በምድር ላይ ሲመላለስ ነበረው። እሱ አያግሪ እሱ አይደለም ጥያቄው። ግን የባሪያ መልክ ሲያደርግ መለኮቱ ራሱ አንሷል። መለኮት አንሷል። አይ ስለ ያነሰው ምንድን ነው ታዲያ? በአብ ክብር ነበረኝ ክብር ያነሰው ምንድን ነው የፈለግከው? ስጋው ማነስ መብለት የሚባል ነገር የለውም። አስቀመጥ ነው ስጋውን። እኔ የሚለው ነገር ዲቫይን ፐርሰን ነው ካልክ ዮሐንስ 14:28 ላይ ከእኔ አብ ይበልጣል ሲል እኔ የሚለው ፐርሰኑ ዲቫይን ፐርሰኑ ከሆነ ዲቫይን ፐርሰኑ ከዲቫይን ፐርሰኑ ያንሳል አያንስም? ማለትም የባሪያ መልክ ማነው እኮ የባሪያ መልክ የያዘውማ ቁርበት እኮ ነው፣ ቅርፊቱ ነው፣ ሼሉ ነው። አሁን በመልኩ ውስጥ ያለው ገባኝ። በመልኩ ውስጥ ያለው ነገር ምንድን ነው? ክብሩ ተዋረደ፣ ችግር የለውም። በመልኩ ውስጥ ያለው ዲቫይን ፐርሰኑ ያንሳል ከአብ አያንስም? ኧረ ካላነሰ ከኔ አብ ይበልጣልና የሚለው የትኛው? እኔ የሚለው የትኛው ነው? ኤጎ የሚለው እኮ ኡስታዝ ማለትም ከአብ ያነሰበት መንገድ ምንድን ነው ለማለት ፈልጌ ነው። የመታዘዙ ባህሪ የባሪያ መልክ ይዞ የገባኝ ፈንክሽናል ሰቦርዲኔሽን ነው። ግን ፈንክሽናል ሰቦርዲኔሽን ላይ በአብና በወልድ መካከል ተናነሳለሁ። ኡስታዝ ሜታፊዚካሊ ከአብ ያንሳል፣ አንቶሎጂካሊ ደግሞ በምንነት ደግሞ ከአብ ጋር አንድ ነው። ከአብ ያነሰበት መንገድ ምንድን ነው? የባሪያ መልክ ይዞ በመታዘዙ ነው እንጂ ሌላ ነገር አይደለም ብዬ ነው እንትን የምለው። ኦኬ አይ ችግር ፊልጵስዩስ ምዕራፍ 2 እንመለከተዋለን። መጀመሪያ በዚህ ጉዳይ ላይ ግን ያው ከብዙ ፕሮቴስታንቶች ጋር ራሱ በጣም ብዙ እንትን ያው እንደ መወገዝ ምናምን እንትን ብሎኛል። ይህ ሀሳብ ያው ትምህርት ወጣ ያለ ነው። ያው ፕሮቴስታንቶችም አይቀበሉም፣ ኦርቶዶክስም አይቀበልም፣ እንትን አይቀበልም። ግን ያ ዲቫይን ፐርሰን ከአንደኛው ዲቫይን ፐርሰን ጋር ፈንክሽናል ሰቦርዲኔሽን ትቀበላለህ? አንደኛውን ይገዛዋል ብለህ ታምናለህ? ፈንክሽናል ሰቦርዲኔሽን ኦንቶሎጂካል አይደለም ያልኩት። ፈንክሽናል ሰቦርዲኔሽን የግብር መገዛዛት አለ በመካከላቸው። ምክንያቱም በመካከላቸው ውስጥ ለምሳሌ ግልጽ በአብ በወልድ በመንፈስ ቅዱስ መካከል ፈንክሽናል ሰቦርዲኔሽን አለ ወይ? የግብር መገዛዛት አለ ወይ? አይዶ ነው እኔ እንጃ። እሺ የቱ ጋር ነው ፈንክሽናል ሰቦርዲኔሽን? የቱ ጋር ነው? ኦንቶሎጂካል ትሪኒቲ ላይ ነው? ኢኮኖሚክ ትሪኒቲ ላይ ነው ያለው? የቱ ጋር ነው ያለው? ኢኮኖሚክ ትሪኒቲ ላይ ነው ያለው ወይስ ኦንቶሎጂካል ትሪኒቲ ላይ ነው ያለው? ፈንክሽናል ሰቦርዲኔሽኑ ይሰማል? ኡስታዝ ይሰማል። ምን አልከኝ? ፈንክሽናል ሰቦርዲኔሽኑ ያለው ኦንቶሎጂካል ትሪኒቲ ላይ ነው? ኢኮኖሚክ ትሪኒቲ ላይ ነው? ሰውም ስለተኛ ጠገኝ ብዙ ማውራትም እንትን አልኩም። ለዛ ነው ኡስታዝ። ችግር የለውም አብሽር። ሌላ ቀንም መምጣት ትችላለህ። ግን በቃ ሌላ ቀን በደንብ ከአንተ ጋር በዚህ ሀሳብ ላይ ሰቦርዲኔሽኑ የቱ ጋር ነው ያለው? ሰቦርዲኔሽኑ የቱ ጋር ነው ያለው? ኢኮኖሚክ ላይ ነው ወይስ ኦንቶሎጂካል ላይ ነው ያለው? ሰቦርዲኔሽኑ የመገዛት እንትኑ ነው የምትለኝ ወይስ ምኑ ላይ ነው ያለው? ኢንዋርድ ፈንክሽን ላይ ነው አውትዋርድ ፈንክሽን ላይ ነው ያለው? እንትኑ ሰቦርዲኔሽኑ አይዶን ነው። እስቲ ቆይ ሌላ ቀን እንትን እንዳለን እንትን በለው ችግር የለውም። አጥናና በዚህ ዙሪያ ላይ ይሄ አሁን አንተ የምትለውን ትምህርት አያስኬድም፣ የሌሎችም አያስኬድም ራሱ ማለት ነው። በደንብ ሂፖስታቲስ ትቀበላለህ? ኢየሱስ አን ሂፖስታቲስ ነው ኤኒ ሂፖስታቲስ ነው የምትቀበለው? የትኛው ነው የምትቀበለው? ኡስታዝ አሁን ማለትም ጥናት ላይ ስለሆንኩኝ አሁን ይሄ ሀሳብ የተሻለ ሀሳብ ነው ብዬ ስለሚቀበል ብዙም ያው ጠለቅ ያለ ዲፕሊ እውቀት የለኝም። ብዙም ያው ገና ትምህርት ላይ ነኝ።
ይህን ሀሳብ ሼር ለማድረግ ነው። አንተ ያው ቢያንስ እውቀትም ያው ትንሽ ሰፋ ያለ እንትን ስላለ ከዛ አንጻር ነው እናውራ ምናምን ያልኩ። እኔ ጥያቄ ነው ያለኝ። እኔ ምን አሁን እኮ ግራ ገብቶኝ እኮ ነው የጠየቅኩ። ማተዋረክኝ ጥንግራይን ሁላ ነው ያዞርከው። አይደለ አይ ኖ መዞር ሳይሆን ኡስታዝ ኢየሱስ ክርስቶስ ታዲያ እንግዲህ አሁን በፕሮቴስታንትና እኮ በኦርቶዶክስ እንትን ለምሳሌ ሰውም ነው አምላክም ነው የሚባለው ነገር ይሄ ነገር እኮ አያስኬድም። ከዛ አንጻር ነው አሁን እንግዲህ አላቀልህም። እንግዲህ አሁን ይጨፈጭፈዋል። አሁን ይጨፈጭፈዋል። አሁን አላቀልህም። አይ ችግር የለውም። እኔ አሁን ስብሰባ ልንሰበሰብ ነው፣ ጉባኤ እንይዛለን። እንኳን ሰማው ሳሚ እንኳን ሰማው ኡስታዝ። ይህን ሀሳብ ግን አብርሽን እንትን ብዬ እኮ አብርሽ ራሱ ትንሽ እንትን ብሎኛል። ያው ትንሽ ከበድ ስለሚል ይሄ ነገር ባይዘዊ ግን ከበድ ይላል ትንሽ ኡስታዝ አይመስልም? ነገረ ክርስቶስ ከነገረ ስላሴ ይከብዳል፣ ከበድ ይላል በጣም ከበድ። ትሪኒቲ ትንሽ ይሻላል ራሱ። ይሄኛው ግን በተለይ ማገጣጠሟ ላይ በጣም ተቸግረዋል። ትልቁ ነገር የሀየር ክራይስቶሎጂ እና ሎወር ክራይስቶሎጂ የሚባል አለ። ሰምተሃል? ላላይ ነገረ ክርስቶስ እና ታህታይ ነገረ ክርስቶስ የሚባል አለ እና ባይዘዌ ቸርች ፋዘሮች ይሄ ነገር በጣም ትንሽ ከበድ ነገር ያላቸው ይመስለኛል። 8 ጉባኤ እኮ የተካሄደው በኢየሱስ ክርስቶስ ዙሪያ እኮ ነው፣ አይደንቲቲ ላይ ነው፣ በትሪኒቲ ላይ አይደለም። ራሱ 8ቱም ጉባኤዎች የተካሄደው በክርስቶስ ማንነት ዙሪያ ላይ ነው ሲወዛገቡ የነበሩት ማለት ነው። ማገጣጠሙ ከበዳቸው። ከአሪዮስ እናወግዛለን ብለው ከአምላክ አምላክ ተገኘ ብለው ከሀይር ክራይስቶሎጂ ጀመሩ። ከላይ ነው የጀመሩት፣ ልክ አሌክሳንድሪያዎቹ ማለት ነው። እነዛኞቹ ለወር ነበራቸው የነበሩ አንጾኪያ የነበሩት በአሪዮስ እና በአትናቴዎስ መካከል የነበረው ማለት ነው። ከዛ በኋላ ከእንትን ካሉ በኋላ ያንን ዓለም ሳይፈጠር ነው የተወለደው ያሉት እና ያ ዓለም ሳይፈጠር በፊት የተወለደው የአብ ልጅ እና ድንግል ማርያም ማኅፀን ውስጥ የተፈጠረው የማርያም ልጅ ሁለቱም ማገጣጠም ሲያቅተው ንስጥሮስ ምን አለ? 2 ልጆች አሉ አለ። ኢየሱስ 2 ልጅ ነው አለ። የአብ ልጅና የማርያም ልጅ ነው። 2% ነው ማለት ጀመረ። እሱን ለማውገዝ ነው 431 የኤፌሶን ጉባኤ ንስጥሮስን ለማውገዝ እና ሃይፖስታቲስ ዩኒየን አሉ። ሃይፖስታቲስ ዩኒየን ማለት ከሁለት አካል አንድ አካል ሆነ ብሎ ማመን ጀመሩ። ከዛ ደግሞ ተመልሰው ደግሞ በ451 ደግሞ ጉባኤ የነ ሊዮን ተሰበሰቡና ኢየሱስ አንድ ሂፖስታቲስ ነው ያለው፣ በአንድ ሂፖስታቲስ ውስጥ 2 ባህሪ ያለው 2 ፊዚክስ አለው ብሎ ማስተማር ጀመሩ። ከዛ የምስራቅ ኦርቶዶክሶች ደግሞ ኢየሱስ ከሁለት አካል አንድ አካል ነው፣ ከሁለት ባህሪ አንድ ባህሪ ነው፣ ከሁለት ሂፖስታቲስ አንድ ሂፖስታቲስ፣ ከሁለት ፊዚክስ አንድ ነው። ተዋህዶ የሚባል አለ። ሚያፊዚስ የሚባል ትምህርት መጣ። ዲያፊዚስ፣ ሞኖፊዚስ የሚባል 451 የነበረው ጭቅጭቅ ነው። ሊሆን ማለት ኡስታዝ ዲዮስቆሮስን ያው እንትን ያለበት ነው። የሮሙ ኤጲስቆጶስ የነበረ የሮሙ ፓትርያርክ የነበረ የሮሙ ርዕሰ ሊቃነ ጳጳስ የሮሙ ዲዮስቆሮስ ደግሞ የአሌክሳንድሪያ የነበረው ነው ርዕሰ ሊቃነ ጳጳሳት። ከዛ በኋላ ነው አይደለ ኢስትና ኦሪየንታል ብለው የተከፋፈሉት። አንተ ተወግዞ ነው የተለዩ። ትንሽ እኮ ነው ቁጥራቸው የነሱ የነበሩት። አንድ ሰው እኮ ነው የተወገዘው። ከዛ እሱ በኋላ ማስፋፋት ጀመረ። ዲዮስቆሮስ ነው የተወገዘው። ራሱ 2 ሰዎች ተወገዙ በጉባኤው። ጉባኤው የ451 ላይ የነበረው የኬልቄዶን ጉባኤ የሚባል ነው። ያ ጉባኤ ትልቁ ጉባኤ ነው ራሱ እና ያ ጉባኤ ላይ መጀመሪያ ሊያወግዙ የመጡት ሞኖፊዚስ ብሎ ያስተማረው ነው። ልሙጥ ባህሪ ያለው መለኮት መጣና ስጋን ዋጠው መጠጠው የሚል ትምህርት አስተማረ። እንትና ማለት ነው አውጣኪ የሚባሉት አስተማሪ ማለት ነው። ሞኖፊዚስ ይባላል ትምህርቱ። እሱን አውግዘው ኢየሱስ 1% ነው፣ አንድ ሂፖስታቲስ ነው። በአንድ ሂፖስታቲስ ውስጥ 2 ፊዚክስ አለ፣ ባህሪ አለ ብለው ምንታዊ ብለው ሲያስተምሩ እሱን ተቃወማቸው እሱ ዲዮስቆሮስ። ከዛ ፂሙን ሁላ ነጩት ሁላ ማለት ነው። ጥርሱን ሁላ ሰበሩት ራሱ በቦክስ ይዘው አናግተው። ሰምተሃል? እንትን ሲሉ ነው የሰማሁት። አናግተው ጥርሱን ሰበሩት በቦክስ ይዘው። ከዛ ፂሙን ነጩት። መጨረሻ ላይ በቃ ደሙ ሲፈስ የሃይማኖት ፍሬ ነው ብሎ አለ። ከዛ በኋላ በቃ እሱ ተገንጥሎ ወጣ ሄደ ማለት ነው። ኦሪየንታል የሚባሉት ከዛ በኋላ እነሱ ናቸው ጽባውያን የሚባሉት። ከዛ የእሱን የሚከተሉት ኢትዮጵያ ኦርቶዶክስ፣ ግብፅ፣ አርሜኒያ፣ ህንድ እና ሶሪያ፣ እነዚህ አጠቃላይ ኦሪየንታል ቤተክርስቲያን ተባሉ። ሌሎቹ ደግሞ እንዳለ ከካቶሊክ ጋር አብረው ነበሩ። ከዛ በኋላ ደግሞ በ1054 ላይ ደግሞ በመንፈስ ቅዱስ አማካኝነት ተጣሉና እና በምንድን ነው በአስተዳደር ጉዳይና በጌታ እራት እንትን አሉ። የጌታ እራት እርሾ አለ ወይስ ይኑሮ አይኑሮም የሚለውም እሱም ጭቅጭቅ ነበረ። እርሾ ይኑሮ አይኑሮ በሚል ጭቅጭቅ እንትን አሉ እና ከዛ በኋላ እነሱም ተወገዙ። ሮማ ካቶሊክ
ቤተክርስቲያን ውስጥ ያለችዋ የጴጥሮስ መንበር ትልቁ ነው፣ አለቃቸው ነው። የሁሉም መንበር 5 መንበሮች ነበሩ ታስታውስ እንደሆነ። የአሌክሳንድሪያ መንበር አለ፣ የኤፌሶን አለ፣ የኮንስታንቲኒ አለ፣ የኢየሩሳሌም አለ፣ የሮም መንበር አለ። የሮም መንበር በኒቅያ ጉባኤ ሲናገሩ ሁሉንም የሚገዛው ሁሉንም የሚፈርደው እሱ ነው ተብሎ ነበር። ሲላ ካቶሊክ ራሱ እንደዛ ነው። የአፖስቶሊክ ትራዲሽን እና አፖስቶሊክ ሰክሰሽን ሐዋርያዊ መተካካትና ሐዋርያዊ ትራዲሽን የትውፊት አለ ብለው የሚያምኑት እነሱ ናቸው ማለት ነው። ኤጲስቆጶስ ምንድነው ጳጳስ እየሾሙ ፖፖችን እየሾሙ ወደዚህ የመጡት እነሱ አወገዟቸው። እነዛን የምስራቅ ኦርቶዶክሶችን የግሪክ፣ የሰርቢያ፣ ቡልጋሪያ፣ ሮማኒያ እና የሩሲያ እነዚህ የመሳሰሉትን ማለት ነው። እና ከዛ አንጻር ነው። ኡስታዝ በጣም ቴንኪዩ እና አመሰግናለሁ። ያው እንግዲህ እናወራለን ብዙ እንትን ያው ስራም በዛብኝ ለዛ ነው እንትን የነቢያት ፋና የእናንተ እንትን ነው ቴሌግራም ላይ የነቢያት አዎ የኛ ነው። የኛ ወንድሞች እናቶች ናቸው የከፈቱት። ከዚህ እንትን የሚለው የነቢያት መንገድ የሚለው ነው። የነቢያት መንገድ ነው። የነቢያት መንገድ ቴሌግራም ላይ አይደለ? ኦኬ የነቢያት መንገድ የሚለው እና እዛ ጋር ነው። እዛም እንትን ማለት ትችላለህ። ከዚህ ያመለጡ ነገሮች ወደዛ እንትን ማለት ትችላለህ። ራስ ማምጣት ትችላለህ፣ ማዳመጥ ትችላለህ። እና አብሽር። ያው እኔ ፕሮቴስታንትን አልወክልም። ያው ለዚህ ነው አዲስ ፍጥረት ብዬ እንትን ያልኩት። አንዳንድ ሰዎች ገብተዋል እንደዚሁ ጋር ስድብና እንትን መብቴ ነው የራስን ችግር የለውም። እንትን ካልክን እንመርቅልሃለን። ቻችን ከከፈትኩ ወደፊት ምሩቃት ምናምን ነገር እንላለን። እሺ ኡስታዝ በጣም አመሰግናለሁ። ቴንኪዩ በጣም እናወራለን። ያው ቁርአን ላይም ጥያቄዎች አሉኝ። ያው በግል ብጠይቅ ደስ ይለኛል። ችግር የለውም። እዚህ ትጠይቀኛለህ። የሚቀጥለው ሳምንት እመጣለሁ ኢንሻላህ። በቀደም ብዬ ለመምጣት እሞክራለሁ። አዎ ኢንሻላህ የሚቀጥለው ሳምንት ቀጠሯችን። በቃ እሺ 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 በርታ። ቴንኪዩ አመሰግናለሁ። በጣም ቴንኪዩ በጣም አመሰግናለሁ። እሺ ምንም አይደለም። እሺ አብዱ መርካቶ እንትን ይበልና ስሚዞም ሰላም ይበሉንና እና ኢሳቅም ቪዲዮ ለቋል ትናንትና እንትን በሉለት ማለት ነው። ኢሳቅ አሰላሙ አለይኩም። ኢሳቅ አሰላሙ አለይኩም። ስሚዞ አሰላሙ አለይኩም። ሀሰን አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ማሻአላህ ሰላም ነኝ ያለው አልሐምዱሊላህ። ደህና ነህ? አልሐምዱሊላህ። እንዴት ነህ አንተ? በጣም ደህና ነኝ አልሐምዱሊላህ። ማሻአላህ ኡስታዝ የለቀቀውን ቪዲዮ ሸር እናድርግ። እንዲሁም በዚሁ አጋጣሚ ይሄንን ቪዲዮ በተመለከተ በየጊዜው በምንገባ ጊዜ እንደዚህ አይነት ጥያቄዎች ሲነሱ ለእነዚህ ነገሮች መልስ በመስጠት እስልምና ላይ እየተሰራ ያለውን ጥላሸት ማጽዳትና ማስተካከል የዚህ ትውልድ ዓላማና ኢላማ መሆን አለበት። ኢንሻአላህ ኡስታዝ ጀዛከላሁ ኸይረን። ኢንሻአላህ አብሽሩ። ኡስታዝ እንዴት ነው? አማን ነው? ሰላም ነው አለን አልሐምዱሊላህ። እንዴት ነህ ስሚዞ? አሉ አልሐምዱሊላህ። ሁሉ አማን? ጠፍተሃል አለ አልሐምዱሊላህ። አሁን ቪዲዮ ለቅቄ ነበር። አሁን የለቀኩት ሌሊት ላይ ቫይራል ይውጣ አላውቅም፣ ግን አሁን ለቅቄ ያለው 300 ሰዎች ካያችሁልኝ ይወጣል እና ባረከላሁ ፊክ። ኦኬ ምን እንትን አዲስ ነው ከእንትኑ ከእርዱ ሌላ እሱን ያው ቪዲዮዎቹን አውጥቼ ያሳየሁትኝ እሱን ነው። በአንድ ላይ አድርጌ ነው ያሳየው። ኦኬ አዎ እንግዲህ እንትን በሉት ግቡና ሼር አድርጉለት። የስሚዞንም የኢሳቅንም ቪዲዮ አድርጉ። ቢያንስ ክርስቲያኖች በትክክል ቢረዱ ጥሩ ነው ብለን ስለምናስብ ማለት ነው። አሁን እናንተ አሁን ችግር የለባችሁ፣ ሙስሊሞች ናችሁ፣ ታውቁታላችሁ አስተምህሮታችን። 3 ቪዲዮዎችን እንመልከት። እዚህ ጋርና እዚህ ጋር የምታዩቸው ቪዲዮዎች ትክክለኞቹ ኦሪጂናሎች ሲሆኑ እዚህ ጋር የምትመለከቱት ደግሞ ክርስቲያኖች አቀናብረው ያመጡት ቪዲዮ ነው። መጀመሪያ ፌኩን እንመልከት። ፌኩን ስትመለከቱ በነጭ ምልክት ያደረግኩባቸው 2 ቦታዎች ላይ ልብ አድርጉልኝ። ከዛ በኋላ ኦሪጂናሎቹን እንመለከታለን። ገለው ግን ካፊር ቢሆንም አገዳሉን ማሳመር፣ ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ስ ላ ሰለም ከልክሏል። ቢብሓ ስታቱ አስተራረዳችሁን አሳምሩ።
እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ ዋላ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዚህ ቪዲዮ ላይ እንደምትመለከቱት ሁለት ቦታዎች ላይ ቆርጦ ያመጡት ቦታዎች ላይ በኦሪጂናሎቹ ቪዲዮዎች ላይ እንመለከታቸዋለን። ከዚህና ከዚህ ቪዲዮና ከዚህ ቪዲዮ ላይ ነው ቆርጦ ያመጡት። አሁን ካፊር ቢሆንም ብለው የተናገሩት ምንድን ነው? ካፊር ቢሆንም እረዱት፣ የምታርዱበትን ቢላ አስተካክላችሁ እረዱ ብለዋልን? በዚህ ቪዲዮ ላይ ስለ ካፊር ያወሩትን እንመለከት። ሐዲስ ላይ ተጠቅሶ እንደመጣው ኢነላህ ከተበ ኢሕሳነ ፊ ኩሊ ሸይ፣ አላህ ሁሉ ነገር ላይ በጎን ነገር ግዴታ አድርጓል። በጎ መስራት ለሰዎች፣ ለሰብአዊ ፍጡር፣ ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን ቢለው ሲገልጹ ምን አሉ? ኢዛ ቀተልቱ ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምረው። ጂሃድ ላይ አገኘው አንድ ካፊር እንግዲህ እሱ ሊገልህ ሲመጣ መቼስ እንደሚባለው አበባ እቅፍ ይዘህ እንኳን መጣ ምናምን ብለህ በአበባ እቅፍ አትቀበለው። ሊገልህ ይመጣ የዛኔ ትገለዋለህ። ለራስ ተከላክለህ ለዲን ተከላክለህ ትገለዋለህ። ስትገለው ግን ካፊር ቢሆንም አገዳደሉን ማሳመር፣ ማሰቃየት አይችልም። አፍንጫ መቁረጥ፣ የአይን ጎልጉሎ ማውጣት፣ ይሄ አንገት በጥሶ እንዲህ ማስፈራራት፣ በእሳት ማቃጠል። ላ ዩዐዚቡ ፊ ናር ኢላ ረቡ ናር፣ በእሳት የሚያቃጥል የለም እሳትን የፈጠረው ጌታ ሊሆን እንጂ። ካፊር እንኳን ቢሆን አገዳደልህ ትክክለኛ ሊሆን ይገባል። ሊገልህ መጥቶ እንኳን ቢሆን ድንገት ብትገለው በቃ ሊገለኝ መጥቶ ነበረ ብለህ አንገቱን ቆርጠህ ምናምን በእሳት ማቃጠል ይሄ በእስልምና የተከለከለ ነው የሚል አውድ ነው የተናገሩት። ሁለተኛው ስለ ማረድ ቢላውን በረንብ አስተካክላችሁ እረዱ ብሎ የተናገሩት ክርስቲያኖችን ነው። እዚህ ቪዲዮ ላይ እንመልከት። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ቅትላ፣ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሓ፣ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ ዋላ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። ቢላሁን ነቢ ስ ላ ሰለም አንዱ ተመለከቱት። ፍየሏን ከስር አስተኝቶ እግሩን ጭኖባት ከላይ ይስላል ቢላው ማለት ነው። ምናምን ታፈላ ቀብለ ሀዛ እንዲህ መጀመሪያውኑ አትስልም ነበር? አቱሪዱ አቱሚትሃ መውታት፣ አንድ ሞት ሳይሆን ብዙ ሞት እንድትሞት ነው። ሁለተኛው ኦሪጂናሉ ቪዲዮ ደግሞ ይሄ ነው። ያወሩት ስለ እንስሳ ማረድ ነው። ይህን ቪዲዮ ምሰራው ይህን ያህል የምናስረዳችሁ ሰላም ወዳድ ስለሆንም ብቻ ነው እንጂ የፈለጋችሁትን አመለካከት ይዛችሁ ገደል መግባት ትችላላችሁ። ሰላም አለይኩም። 3 ቪዲዮዎችን እንመለከት።